ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁኝ። በቅድሚያ ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቾቻቸው ወስዳችኋለሁ። አንድ ሰው በህልሙ ኤርፖርት ራሱን ካየ ከዛ በኋላ ደግሞ ያው ተሳፍሮ የሚሄድበትን ቦታ የሚያውቀው ከሆነ በህልሙ ማለት ነው። ይሄ ማለት የምኞቱ መሳካትን የሚያመላክተው ነው። በቅርቡ ምኞቱ ሊሳካ እንደሆነ የሚያመላክተው ነው። በህልም ፕሌን ሲወድቅ ያለመ ሰው ያ የወደቀበት ቦታ ላይ አዲስ ጅማሮ ወይም ደግሞ አዲስ ነገር ሊደረግ እንደሆነ እዛ ቦታ ላይ የሚያመላክት ነው። በህልሙ ምንጣፍ ሲጠቀልል ያለመ ሰው የሆነ ችግር ወደ ህይወቱ ቢመጣም ያለምንም መፍትሄ እዛው ጋር መቆየትን እንደሚፈልግ ወይም ደግሞ ለውጥ እንደማይፈልግ እዛው የሆነ አይነት ህይወት እዛው የሆነ አይነት ህይወት እንደሚፈልግ ለለውጥ ዝግጁ ያልሆነ ሰው እንደሆነ ያ ሰው የሚያመላክት ነው። ያው ይሄ መስተካከል ያለበት ነገር ነው፣ መጸለይ ነው። ምንጣፍ ሲጠቀልል ያለመ ሰው ምንጣፍ ደግሞ ሲዘረጋ ቤት ውስጥ ያለመ ሰው ምንጣፍ ያው ሀብትን ነው የሚያመላክተው። ምንጣፍ መዘርጋት ሀብት ነው። ቤት ውስጥ ሲያነጥፍ ሲያስተካክል ምንጣፍን ያለመ ሰው ሀብትን ነው የሚያመላክተው። አዲስ ቤትና ሰፊ ቤትን ማለም በውልደት ወይም ደግሞ በጋብቻ ወደ እሱ ህይወት የሚቀላቀል ሰው እንዳለ የሚያመላክት ነው። ያው አዲስ ቤት ደግሞ አዲስ ጅማሮን ጋብቻንም ያመላክታል። አዲስ የሆነ ህይወት ጅማሮን ነው የሚያመላክተው። እና ደግሞ ያው ሰፊ ቤቱ ደግሞ በውልደት ወይም ደግሞ በጋብቻ የሚቀላቀል ወደ እነሱ ህይወት እንዳለ የሚያመላክት ነው። ቤቱ ቆሻሻ ሆኖ ያለመ ሰው እና ደግሞ ቤቱን ሲያጸዳ ያለመ ሰው ይሄም ማለት ነው። አንደኛ ቤት ቆሽሾ ማየት ቤት በራሳችን ስለሆነ የሚያመላክተው፣ ቆሻሻ ደግሞ ያው ኃጢአት ነው። ስለዚህ ኃጢአትን ነው የሚያመላክተው። ኃጢአት እየሰራ እንደሆነ ያ ሰው የሚያመላክት ነው ቤቱ ቆሽሾ ከሆነ። ከዛ ግን ሲያጸዳ ከሆነ ካለመ ያው በንስሐ መታጠብ፣ በንስሐ መጽዳትን፣ ለራሱ ጊዜ ለራሱ እንክብካቤ መስጠት፣ ለራሱ ጊዜ መስጠትን ማለት በንስሐ መጽዳትን፣ ከኃጢአቱ መንጻትን የሚያመላክት ነው። ሲያጸዳ የሰውና ቆሻሻውን ሲያወጣ ከቤቱ ያለመ ሰው በጣም ቆንጆ ነው። ቆሻሻ ግን ቤቱ ሆኖ ያለመ ሰው ያው ንስሐ መግባት፣ ማስተካከል ነገሮችን ያስፈልጋል ማለት ነው። መጸለይ ያስፈልጋል። በህልሙ እብድ ሲያሯሩጠው ያለመ ሰው ይሄ ሀብትን ነው የሚያመላክተው። አሳ ሲበላ ያለመ ሰው ሲሳይን ገቢን ያመላክተዋል። ሴት ሆና ግን እርጉዝ ሆና አሳ ሲበላ ያለመች ያው ሴት ልጅ መውለድን ነው የሚያመላክታት። በህልሙ ከሰል ከምሮ ቤት ውስጥ ያለመ ሰው መከራ ነው የሚያመላክተው እና መጸለይ ይኖርበታል። በደንብ በጸሎት መበርታት፣ መጸለይ ይኖርበታል። ከሰል ጥሩ አይደለም። በህልሙ አንድ ሰው ልብስ እየደራረበ ካለመ ወይም ደግሞ ኮት ላይ በኮት ላይ ኮት እንደዛ እያደረገ ካባ አድርጎ ካለመ ራሱን በጸጋ ላይ ጸጋ መጨመርን ነው። በጣም ቆንጆ ነው። ልብስ በአጠቃላይ ልብስ ሲያደርግ ሲደራረብ ያለመ ሰው ጸጋ ነው። በጣም ቆንጆ ነው። አንድ ሰው በህልሙ ልብስ ሲያጥብ ካለመ ልብስ ማጠብ ንስሐ መግባት ነው የሚያመላክተው። ንስሐ መግባት እንዳለበት የሚያመላክተው ነው። ልብሱን ደግሞ አጥቦ ሲያሰጣ ያለመ ሰው ግን ከሆነ ጸጋን እንደመተው ነው። ጸጋን መተውን ስለሆነ የሚያመላክተው ይህም በጣም መጸለይ ይኖርበታል። ልብስ ሲያጥብ ንስሐ መግባት ይኖርበታል። ሲያሰጣ ግን ያለመ ሰው ጸጋን መተው ስለሆነ ያው መጸለይ ይኖርበታል ማለት ነው።
በህልሙ ንስሐ ሲገባ ያለመ ሰው የሚሰማው ሚስጥር እንዳለ የሚያመላክተው ነው። የሚሰማው ሚስጥር እንዳለ የሚያመላክተው ነው ንስሐ ሲገባ ያለመ ሰው። ስልክ ሲደወልለት ያለመ ሰው ደግሞ ለጸሎቱ መልስ ማግኘቱን የሚያመላክተው ነው። ስልክ ተደውሎለት ሲያነሳ ያለመ ሰው ማለት ነው ለጸሎቱ መልስ እንደሚያገኝ የሚያመላክተው ነው። ሂል ጫማን ማድረግ ያልተመቻቸ ሁኔታን ነው የሚያመላክተው። ሂል ያለው ጫማን ማድረግ ማለት ነው። ያው ጫማ በሙሉ እንትኑ አንደኛ ባልን ያመላክታል፣ ሁለተኛ ስራን ነው የሚያመላክተው። ስለዚህ አንዲት ሴት ሂል ጫማ አድርጋ ስትሄድ ካለመች ያልተመቻቸ ሁኔታ ላይ እንዳለች፣ በነዛ መልኩ ያልተመቻቸ ሁኔታ ላይ እንዳለች የሚያመላክታት ነው። ነጭ ጫማ ደግሞ አድርጋ ፍላት የሆነ ነጭ ጫማ አድርጋ ስትሄድ ያለመች ሴት ደግሞ ይሄ የሚያመላክተው ብዙ ልፋት የሌለው ግን ጥሩ ገቢ የሚያስገኝ ስራ ነው የሚያመላክታት። ጥቁር ጫማን ደግሞ አርጋ ስትሄድ ያለመች ሴት ፍላት ሆኖ ጥቁር ጫማን አርጋ ስትሄድ ያለመች ሴት ልፋት ያለው በጣም ልፋት ያለው ግን ጥሩ ገቢ የሚያስገኝ ስራን ነው የሚያመላክተው ማለት ነው። ያው ጫማ ሆኖን ካልሆነ ያየነው ያው በሁለቱም በኩል ያው እንደ ህልሙ ስለሚለያይ ነው። በሁለቱም መልኩ ያልተመቻቸ ሁኔታ ላይ እንዳለን የሚያመላክት ነው። ወይ ሰፍቶን ወይ ጠቦን ካለምን ማለት ነው። ጠቦንም ካለምን ሰፍቶንም ካለምን ያው መጸለይ ነው የሚያስፈልገው። ያው በፍቅር ግንኙነትም ወይም ደግሞ በስራ ሁኔታ ላይ ለኛ የሚሆን እንዳልሆነ የሆነ የተመቻቸ እንዳልሆነ ለኛ ያልሆነ ነገር እንደሆነ የሚያመላክት ነው። ስለዚህ ያው በጸሎት ማስተካከል የሚቻለው መጸለይ ያስፈልጋል ማለት ነው። ጭፈራ፣ ዘፈን ያለበት ቦታ ላይ አንድ ሰው ራሱን እዛ ቦታ ላይ ሆኖ ካለመ ይሄ የሚያመላክተው ጭፈራ ያው ምናምን ጥሩ አይደለም። አንደኛ ሀዘን ነው፣ ሁለተኛ ደግሞ የወጣት እልቂትን ነው የሚያመላክተው። የወጣት ማለቅን ነው ሲጨፍሩ ምናምን እዛ ጋር ተሰብስበው ሲጨፍሩ ያለመ ሰው ማለት ነው። እሱም የዛ ተካፋይ ሆኖ ካለመ ጥሩ ስላልሆነ በደንብ መጸለይ ይኖርበታል። እግሩ ተቆርጦ ያለመ ሰው ይህ መለያየትን ከዘመድ ጋር መራራቅን፣ መለያየትን ያው በሞትም ሊሆን ይችላል። ያው መለያየትን የሚያመላክተው እግርም እጅን ተቆርጦ ካለመ ማለት ነው። ጥፍር ሲቆርጥ ያለመ ሰው ልጅ ካለው ያው ህመምን ነው የልጅ ህመምን ነው የሚያመላክተው። ያው ክፉንንም ደጉንም ብሎ መጸለይ ነው የሚያስፈልገው። ልጅ ግን የሌለው ሰው ጥፍሩን ሲቆርጥ ካለመ ይህ የሚያመላክተው የዘመድ ሞትን ነው የሚያመላክተው። የተቀዳደደ ልብስ ለብሶ ራሱን ያለመ ሰው ለራሱ ክብር የሌለው ሰው እንደሆነ የሚያመላክት ነው። ያውና ማስተካከል ይኖርበታል ማለት ነው። ሴት ልጅም ቀሚሷ አጥሮ ካለመች ለባሏ ክብር እንደሌላት፣ ንቀት እንደምታሳይ ለባሏ የሚያመላክት ነው። ያው ማስተካከል ይኖርባታል ማለት ነው። ሱሪን ለብሳ ያለመች ሴት ሱሪ ያው ባልን ነው የሚያመላክታት። አንዲት ሴት በህልሟ ፀጉሯ በጣም ረዝሞ በስቶ ካለመች ይሄ ጸጋ ነው፣ በጣም ቆንጆ ነው፣ ጸጋ ነው የሚያመላክተው። አንድ ሰው በህልሙ አሻንጉሊትን ካለመ የህፃንነት ባህሪ እንዳለው ያለመብሰል እንዳለ ባህሪው ላይ የሚያመላክተው ነው እና ያው ማስተካከል ነው የሚኖርበት። የአንገት ሀብል ሴት ልጅ መውለድን ነው የሚያመላክተው። አንገት ሀብል አርጋ አንድ ሴት ካለመች ሴት ልጅ መውለድን ነው የሚያመላክተው። ቀለበት ደግሞ ወንድ ልጅ መውለድን ያመላክታል። ቀለበት ወንድ ልጅን ነው የሚያመላክተው። ረጅም ቀሚስ ለብሳ ያለመች ሴት ጸጋን ነው የሚያመላክተው። ረጅም ቀሚስ ጸጋን ያመላክታል።
ሩጫ እድሜን ያመላክታል። ሲሮጥ በህልሙ ያለመ ሰው እድሜ ነው፣ ረጅም እድሜን ነው የሚያመላክተው። በሩጫ ተራራ ወጥቶ ሲጨርስ ያለመ ሰው ፈተናውን እንደሚወጣ እድሜንም ነው የሚያመላክተው። ጫፍ ላይ ራሱ ወጥቶ ካለመ ማለት ከጨረሰ። ዳገትን ደግሞ መውጣት ሲያቅተው አንድ ሰው በህልሙ ካለመ በህይወቱ የሚመጣውን ፈተና መወጣት እንደሚያቅተው የሚያመላክት ነው እና ያው መጸለይን በጸሎት መበርታት ይኖርበታል። ወጥቶ ከጨረሰ ግን ያው ፈተናው እንደሚወጣ የሚያመላክተው ነው። ባልተስተካከለ መንገድ ላይ ማለትም ያው ድንጋይ ምናምን ያልተስተካከለ መንገድ ላይ ራሱን ሲሄድ ያለመ ሰው ህይወቱ ላይ ብዙ እንቅፋቶች ሊመጡ እንደሚችሉ፣ ህይወቱን ሲመራ የሚያጋጥሙት ብዙ እንቅፋቶች እንዳሉ ያው እሱን ለመወጣት ደግሞ ያው መጸለይ ነው የሚያስፈልገው። ጸሎት መበርታት ይኖርበታል ማለት ነው። ይሄን ያለመ ሰው መኪና ሲነዳ ያለመ ሰው ህይወቱን እንደሚመራ የሚያመላክተው ነው። እንደየአነዳዱ ይለያያል። አሁን ለምሳሌ በፍጥነት የሚነዳ ከሆነ ህይወቱን ሲመራ የሆነ የተረጋጋ ያልሆነ እንደሆነ የሚያመላክት ነው። ያልተረጋጋ ሲሆን ደግሞ ለመጥፎ ነገር ሊዳረግ ስለሚችል ያው ህይወቱን ሲመራ በተረጋጋ ሁኔታ መሆን እንዳለበት ነው የሚያመላክተው። በቀስታ ሆኖ ግን በጥሩ ሁኔታ ሲነዳ ያለመ ሰው ጥሩ የሆነ ህይወት ጉዞ እንዳለው፣ በጥሩ ሁኔታ ህይወቱን እየመራ እንደሆነ የሚያመላክተው ስለሆነ በጣም ቆንጆ ነው። ሌላ ሰው ደግሞ እየነዳ እሱ ከዛ ሰው ጎን ሆኖ ራሱን ካለመ በዛ ሰው እየተመራ እንደሆነ የሚያመላክተው ስለሆነ ያ እንደዛ ሰው ደግሞ ሁኔታ ጥሩም መጥፎም ሊሆን ስለሚችል ያው መልካም ሰው ከሆነ በመልካም ነገር ነው። ያው ጥሩ ሰው ካልሆነ ግን ያው ወደ ጥሩ ወዳልሆነ ነገር እየገባ እንደሆነ የሚያመላክተው ስለሆነ ያው በደንብ መጸለይ መጠንቀቅ ይኖርበታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን ደግሞ አትርሱ። ላይክ አድርጉ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። ፍቺዎች ብቻ ደግሞ ስትፈልጉ መጀመሪያ አካባቢና መሀል ላይ ያሉላችሁ ደቂቃቸው አጠር ያለ እንደዚህ እነሱን ቼክ አድርጓቸው። ፍቺ ብቻ የምትፈልጉ ማለት ነው። ያው ቀጥታ ማስፈታት ደግሞ የምትፈልጉትን ያው ቪዲዮቹ ስር ኮሜንት ሴክሽን ስር መጻፍ ትችላላችሁ ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞችና ፍቾች እስከምንገናኝ መልካም ጊዜ